ለሁሉም ጊዜ አለው። በደም የተገነባ ንግስና በባርነት ይጠናቀቃል። ልቡ የደነደነች ፈርዖን ቀኝ እጁ ተነሳዋለች፣ በወንድሙም ይገደላል። ከደጀን አምባ ስር ፀሐይ ይወጣል አሉኝ ታላቁ ሰው። ሙቀት ያለው የማያቃጥል ብርሃን ያለው የማይጨልም ፀሐዩ ለተመረጡት ያበራላቸዋል፣ ለግፉዋን ይጨልማል ይላል። በሰሜን በራስ ደጀን ድንገት በተጓዝኩበት በዋሻው የተቀመጡት አባት የነገሩኝ ቃል ነው። ስሜን ጠሩኝ። እንዴት አወቁት አልኩኝ። ስለኔ ሐሳብና ጭንቀት ሁሉ ነገሩኝ። ድንገት ከምድረ በዳ የዕጣን ሸታ ተሸተተኝ። የት መጣ ብዬ እስክጨነቅ አሰብኩኝ። አይን ንስር እንተ ኢሪያ እግረ ዝውራን እንተ ኢኬድዋ ይሏታል አበው። የንስር አይን ያላያት የትዕቢተኞች እግር ያረገጣት ምድር የተባለላት እጅግ ድንቅና ታምራዊ ወደ ሆነ ቦታ ልወስዳችሁ ነው። የንስር አይን ያላያት የትዕቢተኞች እግር ያረገጣት ብለው በመጽሐፎቻቸው ያስቀመጧት አይን ንስር እንተ ኢሪያ እግረ ዝውራን እንተ ኢኬድዋ ብለው የገለጹልን ሚስጥራዊ ቦታ ልወስዳችሁ ነው። ድንገት ከማደሬ ተነስቼ ሂድ፣ ተጓዝ፣ ፈልግ፣ ሩጥ ሲለኝ ድንገት እንደተለከፈ ሰው በሌሊት ተነስቼ የምሄድበት የጣኑ ሽታ ሲያውደኝ፣ ጣዕመ ዜማው በጆሮዎቼ ሲያስተጋባም፣ የመነኮሳቱ ፍቅር ሲናፍቀኝ፣ የአረጋውያኑ ምርቃት ሲታወሰኝ፣ የስውራኑ ድንቅ ታሪክ ሲጠራኝ፣ ዓለም ስታዝለኝና ስትከብደኝ ናቡቴ አደራን ትበላ ዘንድ ይገባል ወይ የሚል በህልም መሰል ቅጥቃጤ እየመጣ እረፍት ሲነሳኝ፣ እንደለመደብኝ ተንከራታች ነኝና የዓለም ስራዬን ትቼ ድንገት ጤና እንዳጣ አንዳች ነገር እንደለከፈው ሰው መዳረሻዬን ሳልናገር እንዲሁ መንገዴን ጀምሬ እጓዛለሁ። በእውነት ይናፍቀኛል፣ በእውነት ይጠራኛል። የህይወት ጥሬ እንደዚህ መሰለኝ። በእርግጥ ሁሌም እንደምለው ይሄ ልክፍት ነው። በጦርነት መካከል የሚያስኬድ እስከ ሞት መስዋዕትነት ድረስ የሚያደርስ ፍለጋ፣ እዚህ እዛ ማለት፣ እስከ ጥልቅ መሄድ፣ ራስን በሚያስት ሁኔታና እጅግም በሚያስጨንቅ የህይወት ውጣ ውረድ መጓዝ እውነት ልክፍት ነው እላለሁ። ግን ይሄ ልክፍት ከልጅነቴ ጀምሮ የያዘኝ ብላቴና ሕፃን እያለሁ የጀመርኩት ያላባራ ጉዞ፣ የማይነጥፍ ፍለጋ፣ የመባተት፣ የመፈለግ፣ የመቧጠጥ፣ የመጠየቅ፣ ታሪክን፣ እውነትን፣ ዕውቀትን ለማወቅ የመጓጓት ልክፍት። ባለፈው ፕሮግራሜ በቅዱሳን ዋሻም ገብቼ መውጫ ጥቼ እየተሰቃየሁ ያለሁበት ታሪኬ ጋር የሚገናኝ የምልሰት ታሪኬን ላስጎብኛችሁ ፈልጌያለሁ። ምክንያቱም የዛ ታሪክ አንኳር ነጥብና የጅማሬዎች ሁሉ መጀመሪያ እዚህ ቦታም ስለሆነ ነው። ድንገት በጦርነት መካከል ስላለፉበት ህይወት፣ ከዛም የአረቦች ዲታ ባለሀብቶች እችን የቆይ ኮከብ የሚሏትን ወፍ ለስለላ ልከው በኢትዮጵያ ገዳማትና አድባራት ስታስስ፣ እንዲሁም ደግሞ በርካታ የሆኑ ሚስጥራዊ ቁልፎችን ልፈታ እዚህና ዛስልበት የነበረውን የህይወት ውጣ ውረድን ሁሉ እያደመጣችሁት እንደምትገኙ ይታወቃል። የማዕድኑ ካርታ እያሉ የሚጠሩት ሐሪታት ቱታኒ በመባል በአረበኛ የሚታወቀው እጅግ ሚስጥራዊ ስለሆነው፣ እንዲሁም ደግሞ በትረ ሙሴ፣ የሙሴ በትረ እየተባለ እጅግ ታምራዊና ድንቅ ነገርን የሚያደርግ ሚስጥራዊ ቅርስም የነገርኳችሁ ነገርም ነበረ። ከዛ ባሻገር በዋሻው ውስጥ ሲሰሩ የነበሩትን እኒህን የብዝሃ ህይወት ማበልጸጊያዎችንና የማዕድናት፣ የእጽዋት እንዲሁም የአዝርትን መጠበቂያ ቦታዎችን እንዴት በሚስጥር እንደተቀመጡም አውርቻችሁም ነበር። ከዛም ባሻገር ከሐኪሙ ጋር ወደ ዋሻው ገብተን በዋሻው ብቻዬን ጥለውኝ ሂደው ከዛም መውጫ መግቢያውን እስካጣ ድረስ የተጨነኩበትን የአየርም አጥሮኝ ተጨንቄ በጅም የአስኳት የችቦ መብራት በኦክሲጅን እጥረት ምክንያት ልጠፋብኝና ከዛም መንገድ ሁሉ ጠፍቶብኝ እጅግ በሚያስጨንቅ ህይወት ውስጥ እያለፍኩ እንደነበረ ታሪኬን አጫውቻችኋለሁ። የዚህ ታሪክ መጀመሪያና መጠንሰሻው
የዶክተሩ የአባ ደመና እንዲሁም የሌሎቹ ታላላቅ አባቶች መዲና የነበረችው ይህ ታላቅ የቅዱሳን ምድር ድንገትም የተሰወሩት አባት ሙሉ ማንነቴን፣ ስሜን እንዲሁም ደግሞ ሐሳብና ጭንቀቴን ሁሉ መርምረው ለማንም ያልነገርኩትን ያላወራሁትን እርሳቸው በረቀቀ ዕውቀትና በቅድስና ስለ ማንነቴ ሁሉ ስለሚያስጨንቁኝ ሐሳቦችና ስለ ወደፊት ጉዞዬ ሁሉ ያናገሩኝን የነገሩኝን እጅግ የሚደንቅ እውነት አጋራችኋለሁ። እጅግ የሚያስጨንቀው ፍለጋዬንና ስለ መጪዋ ኢትዮጵያ ያሉኝን ሐሳብም በዚሁ ታሪኬ ላይ የማጋራችሁ ይሆናል። በርካታ ታሪኮች ከዚህ ይጀምራሉ። እንደነገርኳችሁ በበርካታ የኢትዮጵያና የተለያዩ የሀገር ክፍሎች እየዞርኩኝ እውነትን፣ ዕውቀትን፣ ታሪክን፣ ሃይማኖትን፣ ቅርስን የመፈለግ የልጅነት ልክፍት አለብኝ። አሁንም ይህ ለዘላለም እድሜ እስከሰጠኝ ድረስ ጸንቶ የሚኖር ማንነቴ ነው። በሰሜን ተራሮች ባንዱ የሚስጥር አምባ ማኅፀን ደብረ ደደክ ወአምሳለ ሲና ራስ ደጅን ላቀራ ነው። አይን ንስር እንተ ኢረያ እግረ ዝሆራን እንተ ኢኬድዋ። የንስር አይን ያላያት የትዕቢተኞች እግርም ያረገጣት ይላሉ አበው። ይህ የንስር አይን የማያያት ያላያት ትዕቢተኞች እግር ያረገጣትና የማይረግጣት እች ቦታ ማናት? የንስር አይን የማያየው የትዕቢተኞች እግርም የማይረግጥባት እስከ ዘላለም ጸንታ የምትኖር እች ቦታ ማናት? ይህ ድንቅ ቦታም ከዚህም ቀደም አጋራቻችሁ ነበር። የካሊፎርኒያን ግዛት የሚያስጨንቀው እጅግም ከፍተኛ የሆነ የሃሪኬን አውሎ ንፋስ መወለጃ መጸነሻና መነሻው ይህ አይን ንስር እንተ ኢረያ እግረ ዝሆራን እንተ ኢኬድዋ የተባለለት ቦታ ነው። ይህ 1500 ዓመታት ቀደም ብሎ የተነገረለት የንስር አይን ያላያት የትዕቢተኞች እግር የሚያረግጣት የተባለች ቦታ ናት። በእርግጥ እውነትም ነው። የንስር አይን ፈጽሞ ሊያያት አይገባም፣ አይችልምም። የትዕቢተኞችን እግር ፈጽሞ ሊያገኛት ሊረግጣትም አይችልም። እጅግ ሚስጥራዊና የረቀቀ ማንነት ባለቤትና እጅግ ኃይል የሚደረግበት ቦታ ነው። ከዚህ ቦታ አንዳች ነገር ሲነሳ አውሮፓ ወይ አሜሪካ የሚፈጠሩ ነገሮች አሉ። ለምን ብትሉኝ የምነግራችሁ የምገልጽላችሁ የማወራችሁ ታምራለም። በእርግጥ እኔም ባይኖቼ እስከማይ የጆሮቼ የሰማዋቸውን ነገሮች እውነት ነው ብዬ ለመቀበል ለብዙ ዘመን ተቸግሬ ነበር። አይን ግን ሁሉን ያረጋግጣል። ያየሁትን እንድታዩ የሰማሁትንም እንድታደምጡ አይን ንስር እንተ ኢረያ እግረ ዝሆራን እንተ ኢኬድዋ የተባለላትን የ1500 ታሪክ በፊት የነበረውን ታምራዊውን ራስ ደጀን ወአምሳለ ሲና ሊወስድኳችሁ ነው። ተነስ፣ ሂድ፣ ፈልግ፣ ናውቴ ናውቴ የአባቶችን አደራ ትበላ ዘንድ ተኛህ አንቀላፋው ሲለኝ ድንገት ከማደሬ እየተነሳሁ ሮጣለሁ። ይጠራኛል። መደበቅና መሸሸግ አልችልም። የትም ቦታ ብሄድ ታሪኩ፣ እውነቱ፣ አደራው ይከተለኛል። ካምሮ መሸሽ አልችልም። ከሀገር ውስጥም ብኖር ከሀገር ውጭም ብሄድ እየተከተለ የሚጠራኝ የማይለቀኝ የትውልድ አደራ ነው። እጅግ ውብና ተፈጥሮ ድንቅ፣ ውበቱ ግሩም ከሰማዩ ጋር የሚያወጉ ተራሮች ይታዩኛል። ከሸማኔ ጥበብ በላይ ተፈጥሮ ራሱን እንዴት ባለ ጥበብ ሸምኖ ያለብሳል እላለሁ። የትኛው ጠቢብ እስትንፋስን አላብሶ እንዲህ ጹብ ድንቅ አድርጎ ይፈጥራል? ራስ ደጀን ለ1500 ዓመታት በላይ የስውሩ የቅዱስ ያሬድ መኖሪያ ሚስጥራዊ የአፍሪካ ጣሪያ ነው። ምድር የታመቀውን አየሯን ማስተንፈሻዋ ይህ ራስ ደጀን ሲሆን ሌላኛው ሜዲትራኒያን አካባቢ ስር ያለ ቦታ ነው ይላሉ አበው። ያልተገለጠ እውነት፣ ያልተነገረ ሚስጥር እዚህ አለ እላችኋለሁ። የአፋሩ ኤርታሌ፣ የበርባኖስ፣ የሰሜኑ ራስ ደጀን የብሔረ ሕያዋን፣ የጎጃሙ ግዮን የገነት ትይዩ ናቸው ይላሉ አባቶቻችን። ለዛም ነው ራስ ደጀን አንድ ነገር ሲፈጠር ወይም አፋር ኤርታሌ ሌላ ነገር ሲፈጠር በአውሮፓና በአሜሪካ እሳት ወይም ደግሞ አውሎ ነፋስ ወይም የተለያየ ተፈጥሮ አደጋዎች ይነሳሉ። እንዲሁም እንዲህ ይላሉ፣ ዓለም ካንዱ ወደ አንዱ የሚያስኬድባት ምስጢራዊ የሆነ ግንኙነት አላቸው።
ራስ ደጀን ሲታመም አውሮፓ ወይ አሜሪካ ይታመማሉ። አፋር ኤርታሌ ሲበጠበጥ በሌላው ዓለም ያለው ሁለንተናዊ የተፈጥሮ ክስተት ይነሳል። ለምን ቢሉ አባቶቻችን የሚናገሩት ምስጢራዊ ማንነት አለ። በዚህ ያልተገለጠ እጅግም ረቂቅ በሆነ ምስጢራዊ ማንነቱ ለዓለም ያልወጣው የራስ ደጀን ተራራ ላይ የሚገኙ በእርግጥ ራስ ደጀን ሲባል እጅግ በርከት ያለ ስኩዌር ኪሎ ሜትርን የሚሸፍን ቦታ ሲሆን በዚህ ቦታ ላይ በአይኖች ያዩዋቸው ለአእምሮም ለልብም እንግዳ የሆኑ ነገሮች ናቸው። ይህ ማለት ባህሪያትን የሚያወራረሱ ረቂቅ ምስጢርን የሚቃመሱ የሰማይና የምድር ትይዩ ኃይል የሚካፈሉበት ድንቅ ተፈጥሯዊ ኮድ ያላቸው ናቸው። እዩ ተመልከቱ ይላሉ አበው። ራስ ደጀን ሲቀዘቅዝ በውስጥ ያለው የሆጮ በረዶ እጅግም ሲቀልጥና እጅግም ሲበዛ በአውሮፓ ወይ በአሜሪካ የተፈጥሮ ለውጥ ወይ ሱናሚ ወይ የበረዶ ግግር ወይም በእሳትና በድርቅ እንዲሁም በነፋስ የመመታት አጋጣሚዎች ይፈጠራሉ። እነዚህ አጋጣሚዎች ቀላል አጋጣሚዎች አይደለም፣ እውነተኛ የተገናኙ ማንነትም ስላላቸው ነው። ለዛም ነበር በሚዲያ እስኪገለጽ ድረስ የታላቅ የሆነውን የራስ ደጀንን ተራራ በዘመነ ትራምፕ በነበረበት በመጀመሪያው የስልጣን ዘመኑ እንመታዋለን፣ እናደበየዋለን፣ በሚሳኤልም እናፈራርሰዋለን የሚል ሐሳብ ተናግሮ ታላላቅ ሚዲያዎች እንደዘገቡት ዛሬም ድረስ መመልከት ይቻላል። አበ ቴዎድሮስ ወውልደ ኢትዮጵያ ይሉታል አባቶቻችን። ከጎንደር ከተማ በርካታ ኪሎ ሜትሮችን ተጉዤ ሰሜን አካባቢ ልሳየም ተጉዣለሁኝ። በቅዝቃዜ አየሯ የምትታወቀውን ደባርቅ ከተማ ላይ አድሬ በሌሊት ወደ በየዳ ልጓዝ ነው። በየዳም የቅዱስ ያሬድ አምባም ከማደሬ ተነስቼ ሌሊት ወደ በየዳ ተጓዝኩኝ። እጅግ በርካታ የሆኑ የሰማይ ጠቀስ ተራሮች እጅግም የሚያስደንቅ ተፈጥሮ ያለሁኝ ከሰማይ ጋር አፋቸውን ገጥመው የሚያወጉ የሚመስሉ ድንቅ ተራሮችና ኮረብቶች ከዚህም ከዛም በግራም በቀኝም ከፊት ከኋላም ከበውኝ ይጓዛለሁ። እጅግ ውብና አስፈሪ እጅግ ድንቅና እጅግም ከባድ የሆነ መንገድ ነው። መንግስት ያላያት ህዝቦቿም ደገኛና መልካም የሆኑ ምድሪቱ ከገብስና ከስንዴ ጋር ተዋዳና ተዋይታ የምትኖር ድንቅ ምድር። የተኛ ምድርን የተነጠፈ ሜዳን ማግኘት አይቻልም። ምክንያቱም ከላይ እስከታች በከፍተኛ ተራሮች የታጀበ ድንቅ ምድር ነው። ዓለም ላይ ካሉ ጥቂት እጅግ ከፍተኛ ከሆኑ ቦታዎች አንዱ ወደሆነው ራስ ደጀን ቁልቁል እየወጣሁ ነው። አመሻሽን ድል ይብዛ ከምትባለው ከበየዳ ዋና ከተማ ድሬ በሌሊት ጉዞዬን ልጓዝ አስቤያለሁኝ። ከሌሊቱ 7 ሰዓት የተጀመረው እጅግ አድካሚ የእግር ጉዞ በርካታ እልፍ መንገዶች ወደፊት ይጠብቀኛል። ብርዱን ለመቋቋምና ሙቀትን ለመፍጠር በማሰብ ልብሶችን ደራርቤ ብለብስ እንኳን የብርዱን ኃያልነት የቅዝቃዜውን ጥንካሬ መቋቋም ፍጹም አልቻልኩም። እዚህና እዛ ባሉ በጁቢራ ዛፎች መካከል እንዲሁም በቅዝቃዜ የሚበቅሉ ሳሮች በግራና በቀኝ አጅበውኝ ሌሊቱን እነጉዳለሁ። እጅግም የሚያስፈራ እጅግም የሚያስደነግጥ ሌሊት ነው። ተራራ ነው መውጣው። ከባህር ወለል በላይ 4600 ሜትሮችን ወደፊት እጓዛለሁ። ወደ ተራራ ወጣለሁ። ቅዝቃዜውን አልቻልኩትም። ከጀርባዬ በኩል የተሸከምኩት ቦርሳ ወደ ኋላ ስቦ እስኪጥለኝ ድረስ ድካም እየበረታ መጥቷል። ከሌሊቱ 7 ሰዓት የተጓዝኩት ጉዞም ውሎዬን ስጓዝ ውዬ አመሻሽ ላይ ገብቶ ማደር እንዳለብኝ ተረድቻለሁ። ነገር ግን የምወጣውና የምወርደው በተወሰነ ክፍተት ላይ የእግሬን መረገጫ ካሳሳትኩት ልገኝ የምችለው ከ4600 ሜትሮች በታች በሆነ እጅግ በሚያስፈራ ቦታ ላይ ነው የምጓዘው። ነገር ግን የአባቶች ቃል ኪዳን አለ። በዚህ ብዙዎቹ ተጉዘው ሂደዋል። እስከዛሬም የደረሰባቸው አደጋ የለም። ቦታው አናብርት አሉ። አናብርቱ ሰው ሊጎዱ ፈጽሞ አይችሉም። በዚህ በደረቀ ሌሊት ስጓዝ የአባቶችን ቃል ኪዳን ተማምኜ የአናብርቱን ጮትና
ሁካታ በአባቶች ቃል ኪዳን ተማምኜ እጅግን በሚያስደንቅ ሁኔታ ተጉዣለሁ። ይህ እጅግ አድካሚ እንዲሁም አስደማሚ ከምድረ በዳ በላይ የሚያውድ የዕጣን ጢስ አሽትቼበታለሁ። አመሻሽ ላይ ስጓዝ አድሬ ስጓዙዬ 11 ሰዓት ተኩል አካባቢ ሆጮ ከሚባለው እጅግም ከሚያስገርመው ቦታ ደረስኩኝ። ሆጮ ይሉታል። ሆጮ ማለት እጅግ በርካታ የሆነ የበረዶ ክምር የሚኖርበት ማለት ነው። ታላቁ ቅዱስ ያሬድም ከዚህ ቦታ ላይ ያስተማረበት ወንበሮች ሁሉ የድንጋይ አለት ሆነው ይታያሉ። ገቢረ ተአምራቱን በተፈጥሮ ለዛ በግልጽ የሚታይበት ነው። ድምጻቸው ብቻ የሰማው ስውራን ሰዎች ያነጋገሩኝ ቦታም እዚህ ነበረ። ይህ በእውነቱ ለማመን ይከብዳል፣ ነገር ግን እውነት ነው። እኒህ ቅዱሳን በዚህ ምድር ላይ ያሉ በየዋሻው ተቀምጠው ተሰይመው ይኖራሉ። ድንገት ሆጮውን ወርጄ ወደታች በመሄድበት ሰዓት ከምድረ በዳ ላይ ያላወቅኩት እጅግ ታምራዊ የሆነ የዕጣን ጢስ ሸተተኝ። ሸተታችሁ እንዴ? አሸተታችሁት እንዴ? ማለት ጀመርኩኝ በአካባቢ ያሉ ሰዎችን። እነርሱም ከተወሰነ ደቂቃዎች በኋላ አዎ እኛንም ሸተተን፣ እጅግ ይደንቃል፣ ከየት ነው የሚመጣው ብለን ተነጋገርን። ይህ ግን ታምራት የሚደረግበት ከስር በኩል ጸበል የሚፈልቅበት እጅግ ታምራዊና ድንቅ የሆነ ቦታ ነው። በአፍንጮች ታምርን አሸተትኩኝ። እጅግም የሚገርም የዕጣን ሽታ በዚህ ገዳም ውስጥ አሽትቻለሁ። ድምጻቸው እንጂ ፊታቸው ፈጽሞ ማየት የማይቻል ወደ ቦታው ለሚያቀና ለጨነቀው መጽናኛ፣ ለደከመው ረፍትን፣ ለህሙማን ፈውስን የሚያመጡ ጸሎተ ልመናቸው የሚደርስ ሀብተ ትንቢት የመላባቸው ስውራን ከሌሊቱ 7 ሰዓት የተጀመረ የእግር ጉዞ የሰሜን ተራሮችን በብርድና ቁር አቀበትና ቁልቁለት ከ4600 ሜትሮች ከፍታ በላይ እየወጣሁና እየወረድኩ እዚህ ደርሻለሁ። ቅዱስ ያሬድ ያስተማረበት ሆጮ ከየት መጣ የማይባሉ የዕጣኑ ሽታ የሚያውድበት ያሬድ በበትረ ሙሴው ያፈለቀው ጸበልን አልፌ በስውራን አባቶች የተባረከን ቡራኬም አግኝቼ ከመናንያን ጋር ልነጋገር ከስውራኑ ጋር በረከት ልካፈል ወደድሁም። ከቆላና ከደጋ የተሰበሰበው ሰው ቀጭኗን መንገድ ዘግተው መተላለፊያ እስካጣ ድረስ መዳረሻ አጣሁኝ። እንደ ግማሽ ጎን ገበቴ የሚመስል ተራራ ላይ የሚገኙትን መናንያን አግኝቼ የልቤን ይጠይቃቸው ዘንድ ወደድሁም። ከድካሙ አንጻር የሚንቀጠቀጡ እግሮችን ዘርግቼ ከጋራው ጋር ተደግፌ ገደም አልኩኝ። ወደ ሰማዩ አንጋጥጬ ያሬድ 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 አደራዬን በላ ዘንድ ተውከኝ እላለሁ። የደብረ ደደኩ ምስጢር ይፈታልኝ ዘንድ ደጄ የቆምኩትን ከርታታ ስለምንስ ተውከኝ እላለሁ። ያሬድ ተሰውሯል፣ በዚህም እንዳለ ይሰማኛል። ነጮቹ ኤክስትራ ዳይሜንሽን በሚሉት በዚህ ግንኙነት መስመር ውስጥ እስከሆን ድረስ ጓጓለሁ፣ ቃትታለሁ፣ ጠራዋለሁ። አዎ ሰማኛለህ እለዋለሁ። እንደሚሰማኝ ይሰማኛል፣ እንደሚሰማኝ አወራዋለሁ፣ እንደሚሰማኝ ጠይቀዋለሁ። ከደገኞቹ ደብረ ጻድቃን ዘር የሚወጣው ወሉደ ደደክ የት ነው ያለው እላለሁ። አንተ ያሬድ እውነታውን ያውቅ ዘንድ ከራስ ደጀን እስከ ግዮን የተንከራተተውን ጎስቋላ አደራዬ ነው ወጣ ዘንድ አትረዳኝም እላለሁ። እኔ መኖር አልቻልኩም። ሕይወቴ ተመሰቃቅሎ ህሊናዬ ረፍት አጥቶ እንቅልፍ እንኳን በወጉ መተኛት ያልቻልኩኝ ከርታታ ብላቴናን አሳርፈው እላለሁ። ያሬድ እውነትን ትገልጥልኝ ሚስጥርን ትነግረኝ ዘንድ ጠይቃለሁ እላለሁ። ስውራኑን አገኝ ዘንድ ተመኘሁ፣ ግንም አልቻልኩም። አንገቴም አቀርቅሬ ቁልቁል ወደ ሸለቆ ለወርድ ስነሳ ያስኩትን ዕቃ ለማገዝ ከተቀበለኝ ይህ አንዱ ብላቴና ጸበሌን ወስዶ መንገድ ላይ የተቀበለኝ ከዛም የተጠፋፋነው ሕፃን ልጅ ከጸበሉ ጋር በፌስታል የታሰረች ወረቀትን አቃብሎኝ ከህዝቡ መሃል ገብቶ ተሰወረብኝ። መንገድ ባናወዘው እግሮቼ ቁልቁል ወደ ዋሻው አቀናሁም። ሳላስበው በዋሻዎቹ መካከል ያለ አንድ ድምጽ ሰማሁ። እኔ ማየትም አልቻልኩም። ነገር ግን አይዞ በርታ፣ እግዚአብሔር ኢትዮጵያን ያጽናት፣ መንገድን ሁሉ ያቀናል ብለው በርካታ ሐሳቦችን አጫወቱኝ። ነገር ግን አሁን በሚዲያ ልገልጥ የማልችለው ሐሳቦች በጊዜና በቦታ የሚገለጡ እውነቶችን ከርሳቸው ዘንድ አግኝቼ ቁልቁል መውረድ ጀመርኩኝ። ልቤ አልረካም።
የፈለኩትን አላገኘሁም። መስማት ማድመጥ የምፈልጋቸው በርካታ ሚስጥሮች የባስ ሚስጥርና ሐሳብ የሚጥሉ ሆነው ሌላ ሚስጥርን ወልደው አገኘዋቸው። በርግጥ ስለ ራሴ የነገሩኝ እጅግም ሚስጥራዊ የሆነ ማንነቴን ያወሩኝ ሰው እጅግም አስጨንቀውኛል። ቅዱስ ያሬድ የተሰወረበትን ዋሻ ተመልክቼ 13 ሰዓታት በላይ ቆይታ በእግር መንገድ የናወዘ እግሮችን ለማሳረፍ 11 ሰዓት ከ30 ላይ ብዙሃኑ ሊያዩት የሚመኙትን የስውራኑ መኖሪያ የድንቅ ተፈጥሮ መገኛ ቅዱስ ያሬድ ገዳም ላይ ደረስኩኝ። ልቤም ሐሴት አደረገች። አይን ንስር እንተ ኢሪያ እግረ ዝውራን እንተ ኢከድዋ የንስር አይን ያላያት የትዕቢተኞች እግርም ያልረገጣት የንስር አይን የማያያት የትዕቢተኞች እግርም የማይረግጣት ምድርን ረገጥኩኝ። እግዚአብሔር ሆይ ስለዚህ አመሰግንሃለሁ አልኩኝ። በርካታ ምስጢሮችን አልፈታሁም። በርካታ ውስብስብ ጥያቄዎችም አሉብኝ። ጎኔን አሳርፌ በሐሳብ እንቀዋለላለሁ። ለሰው የማልነግረው አደራ የማላካፍለው ምስጢር እንቅልፍ ሲጥለኝ ከወዲያ በኩል በዜማ አሰርገዋ ለኢትዮጵያ በስብሐት ወበሃሌሉያ ያሬድ ካህን ፀሐያ አስተካልሃ በቅዳሴ በዞ ስራፌል አራያ ያሬድ ካህን ፀሐያ ለበግ በትንሳኤሁ ደመጠሁ አርዋያ ይላሉ። ያሬድ ካህን ፀሐያ በመሃልዩ አቅንያ እያሉ የሚያዘሙ ሊቃውንት ድምፅን ቀሰቀሰኝ። በትራሴም ካደረኳት ሻንጤ ከኪሷ መዝዤ ድንገት በሌሊት የዘነጋዋትን የተጻፈችውን የተጠቀለለች ወረቀት ተመለከትኩ። ለሁሉም ጊዜ አለው ትላለች። ለሁሉም ጊዜ አለው። በደም የተገነባው ንግስና በባርነት ይጠናቀቃል። ልቡ የደነደነች ፈርዖን ቀኝ እጁ ትሰላለች። አቅም ያጣ ሽባ ሆኖ ይወረዳል፣ በወንድሙም ይገደላል። ማቅ የለበሰች ገላ እንደ አጫ በረዶ ትነጻለች። የተመረጡት እስኪስቱ ዘመኑ ቢከፋም ጨለማው ቢረዝምም እረኞች በጎቻቸውን ለተኩላ ቢሰጡ እንኳን ቀኖቹ እንደደረሱ ወቅ ይላል። ከደጀን አምባ ፀሐይ ይወጣል። ሙቀት ያለው የማያቃጥል ብርሃን ያለው የማይጨልም ፀሐዩ ለተመረጡት ያበራላቸዋል፣ ለግፏን ይጨልማል ይላል። ግራ ገባኝ። በትራስ ያደረኳት እጅግ እንደ መብረቅ የሆነችብኝ መልእክት ለሁሉም ጊዜ ያለው በደም የተገነባው ንግስና በባርነት ይጠናቀቃል። ልቡ የደነደነች ፈርዖን ቀኝ እጁ ትሰላለች። አቅም ያጣ ሽባ ሆኖ ይዋረዳል፣ በወንድሙም ይገደላል። ማቅ የለበሰች ገላ እንደ አጫ በረዶ ትነጻለች። የተመረጡት እስኪስቱ ዘመኑ ቢከፋም ጨለማው ቢረዝምም እረኞች በጎቻቸውን ለተኩላ ቢሰጡ እንኳን ቀኖቹ እንደደረሱ ቂልና ይቀጥላል። አሁን በዚሁ ሚዲያ ላይ የማልገልጸው እጅግ ረቂቅ የሆኑ ሐሳቦችንም አካተቷል። ተልኮ ያሳይን ተፈጽም ዘንድ አባ ደመናን አግኛቸው ነበር የሚለው ይቀጥልና ከደጀን አምባ ፀሐይ ይወጣል። ሙቀት ያለው የማያቃጥል ብርሃን ያለው የማይጨልም ፀሐዩ ለተመረጡት ያበራላቸው፣ ለግፏንም ያጨልመባቸዋል። ከዚህ የተጀመረው ጉዞዬ መላ ኢትዮጵያን ያካልል ዘንድ የተነሳውበት ጊዜ ጉዞዬንም አጠንክሬ ያስኩበትና የጀመርኩበት ቦታ ነበረም። ከዚህም በኋላም በርካታ ነገሮችን ያየውበት፣ ያወቅኩበት፣ የተማርኩበትና ውጣ ወረዶችን የተመለከትኩበት ነበረ። አይን ንስር እንተ ኢሪያ እግረ ዝውራን እንተ ይከድዋ የንስር አይን ያላያት የትዕቢተኞችም እግር ያልረገጣትን ረግጫለሁኝ። በመላው ዓለም የምትገኙ ውድ አድማጭና ተመልካቾቼ ለዛሬ ያቀረብኩላችሁ ይህንን ይመስላል። ከዛም ወደ ሚቀጥለው ከዋሻው ውስጥ ገብተን ከሐኪሙ ጋር የነበረንን የጉዞ ታሪክ ህይወት፣ ከዛም መውጫትቼ ሳድርጋቸው የነበሩትን የዋሻው ውስጥ ያጋጠሙኝን አስጨናቂ አስፈሪ፣ ከዛም በኋላ የተከሰቱ ሁኔታዎችን ሁሉ በቀጣይ ክፍል ይዤላችሁ የመቀርብ ይሆናል። ውድ አድማጭና ተከታታዮች እኒህን ሐሳቦች ላይክ እና ሳብስክራይብ ሸርም ስታደርጓቸው ለበርካታ ኢትዮጵያውያን የመድረስ አቅም አላቸው። ከደከምን ከሰራን ከለፋን አይቀር ብዙሃኑ ያዩት ይሰሙት ዘንድ ብዙዎቹም ያደምጡት ዘንድ ላይክ እና ሳብስክራይብ ሸርም በማድረግ ቤተሰባዊ ኃላፊነታችሁን ትወጡ ዘንድ ጠይቃለሁ። አይን ንስር እንተ ኢሪያ እግረ ዝውራን እንተ ይከድዋ እንደ ፈጣሪ ፍቃድ የንስር አይን ያላያትን
የትዕቢተኞች እግር የሚያረግጣት የተባለችበትን ምስጢራዊ ማንነቷን በተወሰነ ደረጃዎች እንደ እግዚአብሔር ፈቃድ ይዤላችሁ የመቀረባቸው ይህም ታምራል እንዴ የሚያስብሉ ሐሳቦች ወደፊት ይኖሩኛል። እናንተ ውድ አድማጭ ተከታታዮች በቀጣይ ክፍል በሰላም እስክንገናኝ ድረስ ባላችሁበት ሰላም ሁኑልኝ እያልኩ ፕሮግራሜን እዚህ ላይ ፈጽማለሁ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ላለሁም